ዘጋት ይችላል የማንንም አካውንት። ስለዚህ እንዲያዘጋ ማስመለስ ስለሚችል ያስመልስለት አካውንት። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ። ጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ይህንን እናቱም ታውቃለች፣ እህቱም ታውቃለች። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል እሱ መጨረሻ በትናንትናው ዕለት በቲክቶክ መንደር ታላቅ ታሪክ ተመዝግበዋል። ጆን ዳንኤል የሚባለው ቲክቶከር ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በሕግ ሊያስጠይቀው ይችላል። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ መልቲሚዲያ ነው። በዚህ ሳምንት የነበሩ አነጋጋሪ ሰሞነኛ ጉዳዮችን ወደ እናንተ የምናደርስበት ሳምንቱን በሰናይ የተሰኘ ፕሮግራማችን ጀምረዋል። እስከ ዝግጅታችን ፍጻሜ ድረስ አብራችን ትቆዩ ዘንድ የአክብሮት ግብዣችን ነው። በትናንትናው ዕለት በቲክቶክ መንደር ታላቅ ታሪክ ተመዝግበዋል። አዶናይ በብዙ ጥረትና ትጋት 5 ሚሊዮን ተከታዮችን ማፍራት ችለዋል። ይህ ትልቅ ስኬት ቢሆንም አዶናይ ግን እስካሁን ድረስ ምንም አይነት ደስታውን የሚገልጽበት ቪዲዮ አልለቀቀም። ለዚህ ደግሞ ዋነኛ ምክንያት በጃኒና በጆን ዳንኤል መካከል ያለው የፍቅር ግንኙነት ድራማ ሳይሆን አይቀርም ተብሎም ይታመናል። ጃኒ ከአዶናይ ጋር የፍቅር ግንኙነት ከጀመረች በኋላ ከጆን ዳንኤል ጋር በድብቅ ትነጋገር ነበር የሚሉ መረጃዎች እየወጡ ይገኛሉ። አዶናይ ለጃኒ የነበረው እንክብካቤና ፍቅር የሚታወቅ ቢሆንም ይህ አጠቃላይ ሁኔታ ግን የአዶናይን ሐሳብ ሳይሰርቀው አልቀረም ያሉ ብዙዎች እየተናገሩ ይገኛሉ። የአዶናይ የቲክቶክ መንደር ለ24 ሰዓታት መጥፋት ብዙዎችን አሳስበዋል። ሁልጊዜም በፈገግታና በተለያዩ ኮንቴንቶች ደንበኞችን የሚያዝናናው አዶናይ አሁን ላይ በምን አይነት ስሜት ውስጥ እንዳለ እርግጠኛ መሆን አልተቻለም። እናንተስ አዶናይ ለጃኒ የነበረውን ፍቅርና አሁን የተፈጠረውን ድራማ እንዴት ታዩታላችሁ? አዶናይስ ለምን ዝምታ መረጠ? ሐሳብ አስተያየት ኮመንት ሴክሽን ላይ አስቀምጡልን። በጆን ዳንኤልና በጃኒ መካከል የተፈጠረው ነገር ምንድን ነው? ጃኒ ጆን ዳንኤል በተደጋጋሚ እያስፈራራኝ ነበረ። በተለይ በፍቅር ግንኙነት አብረን በነበርንበት ጊዜ ይመታኝ ነበር፣ ይደበድበኝ ነበር፣ አካሌም እንደዚህ አቁስሎኛል፣ ለዚሁም እስከ መሰፋት ድረስ ደርሻለሁ ትላለች። በዚሁም በተጨማሪ ደግሞ የቲክቶክ አካውንቴን 2.7 ሚሊዮን የነበረው የቲክቶክ አካውንቴን ያዘጋው ጆን ዳንኤል ነው በማለት ትከሳለች። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዩዝ እንደሚያደርገኝ። እና
አሁን የመጣሁት በቃ እንድጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ጆን ዳንኤል በበኩሉ ደግሞ እኔ በፍጹም እንደዚህ አይነት ማደርግ ሰው አይደለሁም፣ እንዲህ አላደረኩም፣ አልደበደብኳትም፣ የምደበድብ ሰውም አይደለሁም፣ እናት እህቶችም አሉኝ፣ ሴት ልጅን አከብራለሁ፣ ስለዚህ እኔ ልጅ እያለኝ እንደዚህ አይነት ላደርግ አልችልም የሚል ሀሳብ ሰጥቷል። ስለሱ አካውንት መዘጋ አዘግታል። አካውንት እኔ እንዴት አዘጋለሁ? ጆከርዬ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከርዬ አዳምጠኝ፣ ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። አረ በስመ አብ ጆከር፣ እንዲ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ፣ በህግ እሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋት ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባታ መጣ። በተጨማሪ ደግሞ እሷ አብሮ ከአዶናይ ጋር ጎንደር በነበረበት ጊዜ ሌሊት ተደብቃ እኔ ጋር ትደውል ነበረ፣ ይህንን ደግሞ ትክክል አይደለም ብሎ ይህንን መረጃ ያወጣባት ሁኔታ አለ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ሰው እንዳይመጣብኝ ዘጋሁት። ተዘጋ ጋይስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሽዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እንግዲህ በዚሁ ደግሞ በርካታ ሰዎች የጃኒና የጆን ዳንኤል ደጋፊዎች ቲክቶክ ላይ ወጥቶ በላይቭ ሲከራከሩበት ነበረ። አንዳንዶቹ ጆን ዳንኤል ትክክል ነው ብለው የሚያስባሉ፣ አንዳንዶቹ ደግሞ ጆን ዳንኤል ጥፋተኛ ነው ጃኒና ትክክል ብለው የሚያስባሉ። እስቲ የእናንተ ሀሳብ አስተያየትስ ምንድን ነው? የሁለቱ ደጋፊዎችስ ምን አሉ የሚለው እሱን ላሰማችሁና በመጨረሻ ደግሞ የእናንተ ሀሳብና አስተያየት ደግሞ በኮመንት ሴክሽን አሳውቁን። ነገር አልቀበለውም ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ
ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። ለጥያቄ መዘጋቱ ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይውረድ። እኛ መወያየት እንችላለን። ዘጋት ይችላል የማንንም አካውንት። ስለዚህ እንዲያዘጋ ማስመለስ ስለሚችል ያስመልስለት አካውንት። እንዴ ቲክቶክ የዘጋው ማስመለስ ይቻላል? አሁን ጆከር ያለውን ቅድም አላልኩህም? ማስመለስ ይቻላል። ማስመለስ ይችላል። እና ግን አሁን ማዘጋትም ትችላለህ፣ ማስመለስም ትችላለህ። እነሱ ቀጥታ ነው የሚደዋወሉ። ምናልባት የሚተዋወቃቸው ሰዎች ከባድ ናቸው። እሱ ጋር አብረው የሚገባቡ ሰዎች በሰዓት በደቂቃ ማስመለስ ይችላሉ። ስለዚህ አስመልስለት። አይ ስሙን ከፈለገ ግዴታ ነው። ስሙን ከፈለገ ነው። ከዚህ በኋላ ስም የለውም። ጆን ዳንኤል ከዚህ በኋላ ስም የለውም። ቀና ብሎ የሚያወራበት ፊት የለውም። በቃ ሌላ ሰጣ ገባ ከመግባትም ሌላ ትችት መሰዳደብም ሌላ እንትን ከማንቋሸሽም አካውንቷን ይመልስላት፣ ያስመልስላት። ከዛ በኋላ ሌላው ጉዳይ ከዚህ በኋላ ምን ወደኋላ መመለስ አለ? ፖስተች አካውንቷን ያስመልስላት። አሁን ይኸውልህ ለእሷ አካውንቷ ስለሚጠቅማት ያ ያለፈ አሁን ብናወራው ምንም ብናደርገው ምንም ትርጉም ስለሌለው አካውንቷን መጀመሪያ ያስመልስላት። ለእኛ የሌለው እዛ ጋር አለው፣ ለሚመለከታቸው አካላቶች አለው። እሱ አይደለም እና ማን ያዘጋው? ታሜ ያው የፖስተች ያለች ፎቶ ያ ነው ወይስ የበፊት ነው? ያሁን ከየት ያገኛታል? የበፊት አንተ ሰሜ አሁን በቢላ ነው እንደ ያረዳት እዚህ ትክሻለ በቢላ ነው እንደ ያረዳት። ይሄማ ምርሽ እኮ ነው እንዴ ያስተምራል እንዴ ምን ላይ ነው እያያችሁ ያላችሁት? ነው ሲሪየስሊ ግን ማለት ነው ልንገርክ፣ እንደዚህ ተደርጋ ዝም ማለት ነው ገርሞኛል። ማውጣት የነበረባት ድሮ ነው። አሁን እያየው ነው። ግን ምን አለ መሰለሽ ፍቅር ነው ብዬ ነው ችዮ የነበረው አለች እኮ እና ሁሌ ያስፈራራኛ። ይሄን እኮ በቃ ሰው ልጅ ሴት በተለይ ፍቅር ነው ብላ ትንትላለች። አሁን ሲያደርጋት ነው ይሄን ያወጣችው ሲብስባት። ግን ፍሮም ዘ ቢጊኒንግ ይሄ ነገር መውጣት ነበረበት። አይ ሶልቭ ጃኒ ጥሩ ደረጃ ላይ መድረስ አሳብዶታል። ጃኒ መቀየሯ አሞታል። እሱን አቴንሽን የሰጠው ሰው የለም። አንዴ ተጨበጨበለት ተባለ። ከዛ በኋላ አጀንዳ ሊሆን አልቻለም። በቃ ዜሮ ገባ። ያ ነገር ስላሳበደው ይቺን ሴራ በደንብ ሰርሮ ነው የመጣ። አሁን ምንድነው አዲስ ምናልባት እንደ የማን ነው ስሟ ማን ያለው እንደ ዋንትያ አሁን ጊፍት አምጥታለች እንደዚህ ሲባል ጨዋ ሸምታ ነው ወይ ደግሞ የቀጠሮ ጌም ይዛ ነው ይህን ነገር ልታረግ የፈለገችው? እንደዛ ይመስለኛል ያለው ቃል በቃል። ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው።
ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጥያቄነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም ከቲክቶክ መንደር